አልሰማኝም አይደል? ምን ጥያቄ አለው? ተመልሰማ መምጣቱ ይደክመኛል። ልተኛ ነው። በእናትህ ውጣልኝ። ያሰብክ አይደለም? ምንድን ነው ያደረገው? ምንም ነገር ለማድረግ እንዳትሞክር። ሮቤል እንግዲህ ሚራን ይዞ ሲወጣ አድናን እጅ ከፍንጅ ይዘዋል። ቆይ ላስረዳ ሲለው ምንም የምታስረዳኝ ነገር የለም እያለው ይገኛል። በመጀመሪያ ጊዜም እንግዲህ አድናን አልጋ ስር ሲያያት እጅግ ደንግጧል። ሲጠይቀውም የትም አትሄድም ትገኛለች እያለው ይገኛል። ሰላም ጤና ይስጥልኝ ውድ የሴና ቤተሰቦች፣ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እጋብዛችኋለሁ። በባለፈው ክፍል ትንሽ እንዳያስታውሳችሁ እንግዲህ ሚራን ሸሚዝ አቀብኝ ብሎ ሻንጣውን አውቆ አልጋ ስር አድርጎ እሷም ሸሚዙን ልሰጠው እግሮቹ ስለማይሰሩ ጎንበስ ስትል አንገቷን እንቅ አድርጎ ይዟት ነበረ ክፍሉ የተጠናቀቀው ማለት ነው። እንግዲህ አንገቷን አንቆ ራሷን እንድትስት ያደርጋትና እጆቿን አስሮ አልጋ ስር ይከታታል። እሱም አልጋ ስር እንደከተታት ትንሽ እንደቆየ ከሉሃና ጋር አድናን ቁጭ ብሎ ነበረ። ሉሃናንን እንድታገባው እየጠየቃት እሷም ሳራን ካገኘው በኋላ እንጂ ሳራን ሳላገኛት እቴን ሳላገኝ ምንም አይነት ሰርግ አላደርግም እያለችው፣ በቃ እኔ ሳራን ከገባችበት ለምን ውጭ አትሄድም አምጥቻት አገባሻለሁ በማለት እንግዲህ ለሚራ ልንገራት ብሎ ሚራን ሲፈልግ ሚራን ሊያገኝ አልቻለም። ሚራ ወዴት ሄደች እያለ እንግዲህ ወደ ተለመደው ወደ ወንድሙ ክፍልም ይሄዳል። እሱም እኔ ሚራን እየፈለግኳት ነው አላየዋትም በማለት ይመልስለታል። እሷም የት ሄዷ ነው በማለት እንግዲህ ልነግራት ስል ሚራን አጣዋት ብሎ ለሎሃናም ይነግራታል። እንግዲህ ሮቤልንም በአሽሙር ይናገረዋል። የጋራ አይደል እንደ የምንጠቀማት የት ሄዷ ነው እያለ እንግዲህ እያንዳንዱን ነገር እየነገረው ነበረ ማለት ነው። ከዛ እንዴት ነው አድናን የሆነ ነገርማ የሚያውቀው ነገር አለ፣ በአሽሙር እኮ ተናግሮኝ ወጣ። ስለዚህ የሚያውቀው ነገርማ ግዴታ ይኖራል፣ ሄጄ ይሄንን ነገር ማስተካከል አለብኝ። ይሄ ነገር ወዴት እየሄደ ነው ያለው በማለት እንግዲህ ሮቤል ሉሃናንን ሊጠይቅ ስለኔና ስለ ሚራ ምንድን ነው የሚያውቀው አድናን ብሎ ሊጠይቃት ወደ ክፍል ይገባል ማለት ነው። እሱም ወደ ክፍል በገባበት ሰዓት አድናንም እንግዲህ ሚራን እየፈለገ ሮቤል ክፍል ይገባል። ሮቤል ክፍልም ገብቶ ጎንበስ ብሎ አልጋ ስር ሲያይ ሚራ እንግዲህ በአንሶላ ተጠቅልላ ያያታል። እሱም እጅግ ይደነግጥና ያማትብና ደንግጦ ሳለ እንግዲህ ሮቤልም ሉሃናን ስለኔና ሰለሚራ አድናን ምንድን ነው የሚያውቀው ብሎ ሲጠይቃት እኔ ምን አውቃለሁ፣ እሱኑ መጠየቅ ትችላለህ፣ ለምንድን ነው እኔን የምትጠይቀኝ በማለት እንግዲህ ትመልስለታለች። እሷም እንደዛ በመለሰችለት ሰዓት ካዲያ እንዴት ነው አንተ እንደዚህ የምትለኝ? የሆነ ነገርማ ታውቃለህ በማለትም እንግዲህ አንዳንድ ነገሮችን ትናገረዋለች ማለት ነው። እሷም እንግዲህ እንደዛ ስትለው እሱም እንደሚያፈቅራትና ፍቅርም እንዲጀምር ያደረገችው እሷ እንደሆነች ይነግራታል። እሷም ደግሞ በፍጹም ባንተ መፈቀር ራሱ ሲኦል መግባት ነው እያለችው እንግዲህ እንደማታፈቅረውና አድናንን እንደምታፈቅረው ትነግረዋለች። እሱም እንዴት ባለትዳር ታፈቅሪያለሽ? እሱ ባለትዳር ነው፣ እኔን ነው ማፍቀር ያለብሽ ብሏትም እሷም ልክ ልኩን ከነገረችው በኋላ ወደ ክላስ ይሄዳል ማለት ነው። እሱም እንግዲህ ወደ ክላስ ከሄደ በኋላ አድናን እዛ ነበረ። አድናን የሚደነግጥና ሚራን እየፈለግኳት ነው፣ እኔ ክፍል ምን ትሰራለህ እኔ በሌለውበት ብሎ ሲለው አይ እኔ ሚራን እየፈለግኳት ነበረ ብሎ ይለዋል። እንግዲህ አንተ ሚራን እየፈለክ ያለው ሚራ ምን ታደርግልሃለች? አንተ ለምንድን ነው ሚራን የምትፈልገው? ሚራ የለችም ታመጣለች ምናምን ይለዋል። ከዛን አድናንም እጅግ ይገረምና ለካ ወንድሜን አላቀውም፣ ይህን ያህል ክፋት አለው ማለት ነው፣ ይሄን ያህል ክፉ ነው ማለት ነው ብሎ እጅግ ይገረምና እሺ በቃ ካዲያ የት ናት ያለችው? እኔ እኮ ፈልጌ ያጣዋት
ብሎ ሲል ትመጣለች ብሎ ይለዋል። አይ አንተ ትመጣለች ካልክማ በቃ ትመጣለች ብሎ እንግዲህ ምንም ነገር ሳያስነቃ ይወጣል ማለት ነው። እሱም እንግዲህ ሳያስነቃ ከወጣ በኋላ ሳያስነቃ ውጥት ይላል ማለት ነው። ወጥቶም እንግዲህ ይነግረዋል። በጎን ይነግረውና ከዛን ሳሎን ላይ ይቀመጣል። እሱም ሳሎን ላይ ተቀምጦ እያለ ሉሃና ትመጣለች። ሉሃናም እንግዲህ ስትመጣ ምን ሆነሃል? በሀሳብ ገብተሃል? ሀሳብ ውስጥ ነው ያለው በማለት ስትጠይቀውም አይ ምንም አይነት ሀሳብ ውስጥ አይደለውም በማለት ይመልስላታል። ይሄንን ነገር ለእሷ መንገር የለብኝም ራሴ ነኝ ይህን ነገር መወጣት ያለብኝ ብሎ ስላሰበ ለሉሃና ምንም የነገራት ነገር የለም ማለት ነው። እንግዲህ ዝም ብሎ ሊያሳልፈው ሞክሯል ማለት ነው። እንግዲህ ሉሃና አሁን ላይ ያው እሱን ስለምታፈቅረው ሁሉንም ነገር ላትደብቀው ነው። እሱም ደግሞ ላይደብቃት ነበረ፣ ግን የሚራን ነገር ያው አልነገራትም ማለት ነው። ሆኖም እንግዲህ እጆቿም ሰውን እንደማይጎዱና ወንድሙንም እንዳልወጋችው አምኖላታል። ሆኖም እንግዲህ ሮቤል ሚራን ይቀሰቅሳትና በእጁ እንዳለችና እሷንም እግሯን ወደ ውጭ አስወጥቶ አስደብድቦ ሽባ እንደሚያደርጋት ይነግራታል። እሷም እንግዲህ ትለምነዋለች። በፍጹም እንዴት እግሬን አሳጥተሽኝ እተውሻለሁ በማለት ሲላት እሷም እኔ ስለማፈቅር ነው፣ ሌላ ሰው ይወስድብኛል ብዬ ስለምፈራ ነው። እንደዚህ ሆነ ግን ከሆነ ምንም አይነት ሰው ከኔ አንተን ሊወስድ አይችልም፣ ለዛ አስቤ እንጂ ሌላ ነገር አይደለም ብላ ትለዋለች። ከዛን እንግዲህ ያ ከሆነም አይዞሽ ብሎ እንትን ይላታል። እንግዲህ እዚሁ እኔ ስር ነው የምትሆኙ አሁን፣ እኔም ደግሞ እግሬን እንዳሳጣሽኝ እግርሽን ነው የማሳጣሽ፣ እግሬን የምትመልሽልኝ ከሆነ ለቅሻለሁ፣ ካለበለዛ እግርሽን ነው ማሳጣሽ ብሎ እንግዲህ እግሯን አፍኗት እጆቿን አስሮ በዝም የሚያስብል እንትን መድኃኒት አድርጎባት ይዟት ለመውጣት እንግዲህ ለጓደኞቹ ይደውልና ይዟት ሊወጣ ሲል ሮቤል አሁንም ተስፋ ሳይቆርጥ እንግዲህ በዛው በሸንካፋ እግሩ ላይ አድርጎ እየሳበ እያወጣት እያለ ማንም ሳሎን ላይ የለም ብሎ ይዟት እየወጣ እያለ እንግዲህ ሮቤል እንደዛው ይዟት እየወጣ አድናን ይመጣል ማለት ነው። አድናንም ሲመጣ እጅግ ይደነግጣል። እንዴ ምንድን ነው ብሎ ሲለው ያው እንደምታዩት ላስረዳ ሊለው ነበረ። አድናንም ምንም የምታስረዳኝ ነገር የለም እያለ ነው። እንግዲህ አሁን ላይ ስምምነታቸው ሁሉ ፈርሶ እርስ በራሳቸው እየተባሉ ይገኛሉ ማለት ነው። ውዴት ተከበራቸው ቤተሰቦች እንግዲህ ዛሬ ላይ ሮቤል እና ሜራ በዚህ አይነት ሁኔታ ነው እንግዲህ እሷም ያንን ሁሉ አብረው አሳልፈው ልጁም እንግዲህ ያንተ ሊሆን ይችላል ያንተ ነው እንጂ የአድናን አይደለም፣ ከአድናን ጋር ያሳለፍነው ጊዜ ምንም አይነት ጊዜ የለምና ልጁ ያንተ ነው ብለዋለች። እንግዲህ ነፍሰ ጡር አይደለውም ብላ ነበረ ባለፈው፣ እኔ አውቄ ነው እንጂ ነፍሰ ጡር ነኝም እያለችው ትገኛለች ማለት ነው። እንግዲህ ያንን ነገር ደግሞ እንዴት ሆኖ ነው የሚሆነው? በፍጹም እንደዛ አይደለም እያላት ነው። የኔ አይደለም እያላት ነው። እሷም ከአድናን ጋር ያሳልፍነው ጊዜ የለም እያለች ነው። እንግዲህ ውድ የተከበራችሁ እና የተወደዳችሁ ቤተሰቦች እንግዲህ እርስ በራሳቸው ነው አሁን ላይ እየተጣሉ ያሉት። እሷ ዋጋውን እየሰጠችው ያለችው እና ይሄንን ይመስላል ማለት ነው። እንግዲህ አድናን እጅግ ደንግጧል። የወንድሙን ክፋትም እንግዲህ ያውቃል። እሱም ከዚህ ቤት እንድትወጣ እፈልጋለሁ ብሎ ሲለው እንዴት ነው ከዚህ ቤት እንድወጣ የምትፈልገው? በፍጹም ከዚህ ቤትማ አልወጣም እያለው ነው። እንዴት ከዚህ ቤት አልወጣም ትላለህ? ከዛን እንዴት የእናትህን አደራ ትበላለህ? እያለው እንግዲህ በእናቱ እንትን ሊለው ነው። እሱ ግን አሁን ላይ እንደ መጀመሪያው ልታሞኘኝ እንዳትፈልግ፣ ምንም እኔን የምታሞኘኝ ነገር የለም፣ ስለዚህ አርፈ ተቀመጥ እያለው ነው። እንግዲህ በጣም ከባድ ነው ሮቤል የሚያደርገው ነገር። ግን ከሚገርመው ነገር እርስ በራሳቸው መባላታቸው፣ እርስ በራሳቸው መከዳዳታቸው
የሚገርም ነው ማለት ነው። ውድ የተከበራችሁ ቤተሰብ ማለት ነው። እንግዲህ ቀጣዩን ደግሞ ይዤላችሁ እመጣለሁ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እናንተ ደግሞ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዴት እየሄዱ ነው ያሉት የሚለው ነው እንግዲህ ጠብቃችኋለሁ ማለት ነው። ለዛሬ ይሄንን ይመስላል። እኔ ግን በጣም ገርሞኛል የሚራና የሮቤል ነገር በቃ እርስ በራሳቸው መከዳዳታቸው እና እሱም እንግዲህ በወንድሙ ላይ ያደረገው ነገር ሳይጸጽተው አሁንም ሉዋናን እንግዲህ የግሉ ለማድረግ ጎንበስ ቀና እያለ ነው። ሉዋና እንግዲህ ቁርጡን ነግረዋለች ወንድሙን እንደምታፈቅርና እኔና እሷ አንድ አይደለንም በማለት ነው እንግዲህ እየነገረችው ነው። ሆኖም እንግዲህ እሱ ዛሬም ሊተዋት አልቻለም ማለት ነው። በጣም ነው የሚገርመው። እንግዲህ ሁሉንም ነገር በሂደት የምናየው ይሆናል። ለዛሬ ይህንን ይመስላል እና ሀሳባችሁን ደግሞ ኮሜንት ላይ እንደምታስቀምጡልኝ በጣም እርግጠኛ ነኝ። ብዙዎቻችሁ ደግሞ ኮሜንት ላይ እርስ በራሳቸው ተገዳደሉ፣ እርስ በራሳቸው ተብላሉ እያላችሁ ነው። በትክክል እርስ በራሳቸው ነው እንግዲህ እዛ ጋር መልካምን ነገር ቢያደርጉ ጥሩ ነበረ። እዛ ጋር እያደረጉ ያሉት ያው መልካምን ነገር አይደለም፣ የውድቀት ነገር ዞሮ ዞሮ ውድቀት ነው። መጨረሻውም እንደዚህ ነው። መቼም መጨረሻ ያማረ ይሆናል አይባልም። የውድቀት ነገር መጨረሻው ውድቀት ነው እና ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል። እርስ በራሳቸው መልካምን ነገር ቢያደርጉ በወንድምየው ላይ ባትሄድ እሷም ደግሞ በሱ ላይ ባትሄድ እሱም በወንድሙ ላይ ባሄድ ሌላ ሚስት ማግባት ይችላል። ወንድምየውም ደግሞ ያው የእናት አደራ ነው ብሎ እየተንከባከበው እያመነው ባለበት ሰዓት እንደዚህ ባይክደው ኖሮ እጅግ መልካም ነበረ። ግን አሁን ላይ ያው እንግዲህ ስለካደው ምንም ማድረግ አይቻልም ማለት ነው። እጅግ ነው የሚገርመው። እንግዲህ መልካም ቆይታ ተመኘውላችሁ። በድጋሚ እስክንገናኝ ቸር ሰንብቱ። ላይክ ሰብ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ባይ ባይ።